ቻምፒዮንስ ሊግ ላይ ያሉ ክለቦች 4 ናቸው። ሲቲ የሚባል ቡድን ነጥብ ሲጥል አይቻሉ። አሁን ዛሬ እንደዚህ ታደርጋላችሁ። ዛሬ በቃ ፈታ ብላችሁ ነው የምታደርጉት። ተቀቡ አገልግሎች ጠላት የሆኑ ሰዎች አስቸኳይ የጥንቃቄ መልእክት ስለሆነ በደንብ አድርጋችሁ ብዙ ሰው ጋር እንዲደርስ ልታረጉ በጌታ ፍቅር አበረታታችኋል። ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ቆይታ ሁሉ ሰላም ነበር? እግዚአብሔር ይመስገን። ሌላ የምህረት ቀን ተጨምሮልን እንደገና በሌላ ቪዲዮ ተመልሰን መጥተናል። ለእናንተ ይጠቅማሉ፣ ያስተምራሉ፣ እንማማርባቸዋለን ያልናቸውን ቪዲዮዎች ቀንጨፍጨፍ አድርገን ይዘን ለዛሬ ተመልሰን መጥተናል። ለዚህ ቻናል አዲስ የሆናችሁ ቮይስ ኦፍ ግሬስን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች ተደራሽ እንዲሆን ሼር ያድርጉ። ቤተሰቦቻችን ይህን ቪዲዮ ላይክ በማድረግ ጀምሮ ለዛሬ ከመራረጥነው የመጀመሪያውን ቪዲዮ ተመልክተን እንመለስ። ወደ ቪዲዮ። ቻምፒዮንስ ሊግ ላይ ያሉ ክለቦች 4 ናቸው። እመኑኝ፣ አሁንም ዋንጫው የሚሄደው ወደ ስፔን ነው። ትረስት ሚ ዋንጫውን ወደ ስፔን አንድ ሰው ይዞ ሲሄድ አይቻለሁ ብያለሁ። እንግዲህ ፋሚሊ መቼም ሚኬል አርቴታ ኢትዮጵያዊ ነው አትብይም። እንግዲህ ቤቱ የተረት ቤት እየሆነ ነው። እስቲ የሚቀጥለውን እንመለስና ሐሳባችንን ጠቅልላ አድርገን በዚህ ላይ እንሰጣለን። ሲቲ የሚባል ቡድን ነጥብ ሲጥል አይቻለሁ። ሁሉ አርሰናል ደጋፊ ነው። በደምብ ስሙኝ። ለምንድነው አንዳንድ ኢቨንቶችን አንዳንድ የሚደረጉ ነገሮችን አስቀድሜ የምናገረው? እግዚአብሔር ባይዘው ደስ የሚለው አምላክነቱ ምን መሰለህ? ስለምንም ነገር ብትጠይቁት ይነግራችኋል። ስለምንም ነገር ብትጠይቁት ወንጌልና ኳስ የተምታታበት ሰው ነውና ምንም ማመቻመቻ አያስፈልግምና ወንጌል በቤት ውስጥ ከመሰበክ ይልቅ አሁን ውጪ ዓለም ውስጥ ያለው ነገር ቤተክርስቲያን ውስጥ ገብቷል። ቤተክርስቲያን ወደ ዓለም መሄድ ሲገባት ዓለም ቤተክርስቲያን ውስጥ መጣ ዘው ብላ የገባችበት ጊዜ ነውና የእግዚአብሔር ሕዝብ ሰብስቦ እንደዚህ መቀለጃ ማድረግ ተገቢ አይደለም። በጣም ማዝነው ነው። ብዙ ጊዜ መናገር የምፈልገው አንድ ነገር በጣም ማዝነው ነገር ቢኖር አንድ ነገር ነው። ተሰብስቦ ተረት ለመስማት አሜን እያለ የተቀመጠው ሕዝብ በጣም ያሳዝነኛል። በቃ የሚሰበሰብበት ዓላማ ምን እንደሆነ ጠንቅቆ እንኳን ያላወቀ እውነተኛ የሆነውን እግዚአብሔርን ቃል ከመስማት ይልቅ ተረት በሆነው ነገር ጆሮአቸውን እያቆሰለው ያሉ ህዝቦች በጣም ያሳዝኑኛል። ሐዋርያው ጳውሎስ ለጢሞቴዎስ የሚሰብከው የጻፈለት አንድ መልእክት አለ። ለጢሞቴዎስ የጻፈለት መልእክት በጣም ያስገርመኛል። ከአሮጊቶች ተረት ራስን አጠብቅ፣ ራስን አርቅ ብሎ የሚመክረው ምክር በጣም ትልቅ ምክር ነውና ተረት ቤተክርስቲያን ውስጥ የበዛበት ህዝብ ደግሞ የእውነተኛ የሆነውን እግዚአብሔርን ቃል ከመስማት ይልቅ ተረትን ለመስማት ጆሮን የሰጠበት ጊዜ ነውና ጌታ ወደ ሐሳቡና ወደ ፍቃዱ ይመልሰን ማለት እፈልጋለሁ። እንደዚህ አይነት አገልጋዮችን እግዚአብሔር ከቤቱ የሚያንሳልን ማለት አስፈላጊ ስለሆነ እስቲ ቀጣዩን ቪዲዮ ደግሞ ተመልክተን እንመለሳለን። አሁን ዛሬ እንደዚህ ታደርጋላችሁ። ዛሬ በቃ ፈታ ብላችሁ ነው የምታደርጉ። ሆቴል ሆቴል ትይዛለህ። እናንተ ቦሌ ውስጥ ፈልጌ ቆንጆ ሆቴል ቦሌ ውስጥ እዚህ ቦሌ ነው የምታደርጉ። ቦሌ ነው የምታደርጉ። ልጆቹስ እሷ ልጆች ጥላ ነው የመጣችው። እኔ ደግሞ ነገ ስራ ቢሮ በመግባት አለብኝ። ማለት ጆሊ ኢንስቴድ ኦፍ ቴሽን ልጆች የተባሉ እዛ ቤተሰቦቿ ጋር ምን ችግር አለ? ችግር የለም። አዎ በቃ አንተ በደንብ እያደመጣችሁ ዛሬ መቼስ ቢሮ ዝግ ነው። ነገ ነው ክፍት። እኛ የምንፈልገው ለዛሬ ነው። ነገ 12 ሰዓት ላይ ስራ ትገባለህ። ዛሬ ግን ሰርፕራይዝ ቤተሰቦቻችን ገበና አደባባይ የወጣበት ዘመን በጓዳችን በቤታችን ልንጨርሰው የሚገባውን ጉዳይ አደባባይ ይዘን የተሰጣንበት ዘመን እየሆነ ነውና
እግዚአብሔር ይጠብቀን ከእንደዚህ አይነቱ ነገር። እግዚአብሔር ያንሳልን ከምድራችን ላይ፣ እግዚአብሔር ያንሳልን ከቤተ ክርስቲያናችን ላይ። ምክንያቱም ትውልድ ሊታነጽበት የሚገባው ነገርና በጓዳችን ደግሞ ልናደርገው የሚገባ ነገር አለ። ገበና አደባባይ የወጣበት ዘመን ሆኗልና በቃ አይፈሩም፣ ደፋሮች ናቸው። ማድረግ የሚፈልጉትን ነገር በሙሉ በድፍረት ያደርጋሉ። በድፍረት ነው የሚያደርጉት። ጥሩ ነው ማለት ጥሩ ጎንም አለው፣ ጥሩ ያልሆነም ጎን አለው። ግን በጓዳችንና በቤታችን ውስጥ መጨረስ የሚገባን ነገር አደባባይ ይዘን መተን መሸቀጫ ማድረግ አስፈላጊ አይደለምና እግዚአብሔር አእምሯችንን ይፈውስልን። ቀጣይ ቪዲዮ ተመልክተን እንመለሳለን። ምንም ማሸዋወድ እኮ አስፈልግም። በመንፈስ ሲሆን የያዝኩ ጥያቄ ከእጄ ላጣሁት ፈልጌ ፈላልጌ ዘማሪያለ ጥያቄያችሁን እንደዚህ ያዙ፣ ከእጃችሁ ላይ ይጠፋል። ሲጠፋ በመንፈስ ተሞልቴ አይደለም፣ ጥያቄ የሚያስረሳ በረከት አገንቴ ነው። ምንም ማሸዋወድ እኮ አስፈልግም። አንዳንድ ሰዎች ቸርች ሲገቡ ሊሰና ያወራሉ፣ ውጭ ደግሞ ሰጡ ችግር ያወራሉ። ይሄ ዚህ ሴም ላይፍ ይባላል። ቸርች ሲገባ ትሞላለህ፣ ውጭ ግን ስትወጣ ወደ መጀመሪያ ኦፊስ ትመለሳለህ። እዚህ ከተሞላ ውጭም ይሞላል፣ እዚህ ከተጎበኘ ውጭም ይጎበኛል። ስለዚህ ምንድነው ቢ ዩ ሬዲ ኢን ሚራክልስ። ስለዚህ ታምራት የእግዚአብሔር ስጦታ ነው። ሚራክልስ ጊፍት ኦፍ ጋድ ከተባለው ታምራት የማስጦታ ነው፣ የእግዚአብሔር ስጦታ ነው። ስለዚህ ግን ወንጌል ከሰው አንደበትም የለም። የሚነሱት በሞራል ነው፣ የሚተነብዩት በሞራል ነው። ሞራል ስላላቸው፣ አጃቢ ስላላቸው፣ የተከተላቸው የሚያጨበጭቡ ስላላቸው ጎሽ ሲባሉ ትክክል የሰሩ የሚመስላቸው ብዙ ሰዎች አሉ በምድራችን ላይ። በተለይ በኢትዮጵያ ምድር ላይ በጣም እየበዛ ያለው ነገር ጎሽ ሲባሉ ትክክል፣ አጨብጫቢ ስለበዛላቸው ትክክል የሆኑ የሚመስላቸው ብዙ ሰዎች አሉና እንግዲህ ቤተክርስቲያን እንግዲህ በእነዚህ ሰዎችም ጭምር ነው የምትጠራው ማለት ነው። የዘመኗ ቤተክርስቲያን እነዚህ ሰዎችም ቤተክርስቲያን ውስጥ አሉ ተብሎ ከሚጠሩ ሰዎች መካከል ሆነዋል ማለት ነውና በዚህ ውስጥ ደግሞ ማን እየተነቀፈ ነው? እግዚአብሔር እየተነቀፈ ነው። የእግዚአብሔር ዋናው ዓላማ ሰዎች ከድቅድቅ ጨለማ ወደሚደነቀው ብርሃን በክርስቶስ ኢየሱስ አምነው እንዲመጡ እንጂ ለማይረባው ነገር እግዚአብሔር አንድያ ልጁን አሳልፎ አልሰጠምና እውነተኛ ወንጌል ማለት ክርስቶስ ኢየሱስን ሰብኮ ማለፍ ነውና ይሄ ሰው ጋር ስትሄዱ እንግዲህ ቀስቃሽ ነው፣ ሞራል ሰጪ ነው። በቃ ሰውን ደግሞ ተሰብስቦ አሜን ይላል እንጂ ምንድነው እየተላለፈ ያለው ነገር ከእግዚአብሔር ቃል አንጻር ሲመዘን ምንድነው የሚለውን ሐሳቤ የሚያነሳው አይደለምና እግዚአብሔር ለቤተ ክርስቲያን እንደገና ለቤተ ክርስቲያን ለትውልዱ እግዚአብሔር እንደገና እጁን እንዲዘረጋና እግዚአብሔር ወደ ቀደመው ነገር አሁንም እንዲመለስ መልእክት ማስተላለፍ ፈልጋለሁ። የቀደመው ነገር ይመለስልን፣ የመጀመሪያው ፊተኛው ነገር ይመለስ። ያ የልጅነት ወራት ሰው ከእግዚአብሔር ጋር የሚጣበቅበት፣ ሰው በገዛ ፈቃዱ እግዚአብሔርን የሚፈልግበት፣ የሚታየውን ነገር ሳይሆን የማይታየውን ዘላለማዊ የሆነውን ርስቱን አስቦ የሚመጣበት ቤት እንዲሆን እግዚአብሔር ይፈልጋልና ቀጣይ ቪዲዮ ተመልክተን እንመለሳለን። ወደ ቪዲዮ እንሂድ። የተቀቡ አገልጋዮች ጠላት የሆኑ ሰዎች ማውጫና ለወሬ ምክንያት አድርጎ የሚንጫጩበት ጉዳይ በተለያየ ደግሞ ሰዎች በሚራክል መኒ ካርድ ብዬ ማስታወቅ ከተናገርኩ በኋላ አንድ አገልጋይ ሚራክል መኒ ኢቲኤም እንዴት ማሳተም ይችላል ብለው ብዙ ሰዎች ነገሮቹ ከመንግስት ጋር የሚያነካካን እንደው ደግሞ በተለያየ ከባንክ ጋር የሚያነካካ ነገር አድርጎ በትክርስቲያን ላይም በኔ ላይም እንደው ደግሞ በኤልጂኤች ቲቪ ላይም የሚያወሩበት በተለያየ ወሬ እንደነበረም እናንተም አይታችኋል፣ እኔም ደግሞ አይቻለሁ። ዛሬ ደግሞ ለዚህ ሁሉ መግለጫ መስጠት ስለፈለኩት ዛሬ ወደ ሚዲያ ስክሪን መጥቻለሁ። ኤልጂኤች ቸርች ውስጥ አገልግሎት ከተጀመረ ኦሬዲ ኤልጂኤች ቸርች ውስጥ በጥሩ የክርስቶስ ወንጌል እየተሰበከ ሰዎቹ ከእስራት የተፈታ ሰዎቹ ከጨለማ ወደ ብርሃን እየተቀየረ የክርስቶስ ደቀ መዝሙር የሆኑ ሰዎች ወደ እግዚአብሔር መንግስት እየተጨመሩ በየቀኑ አዲስና ሰዎች ወደ እግዚአብሔር መንግስት እየተጨመረው ኤልጂኤች ቲቪ ወይ ደግሞ ጋድ ስለ ትግል ወደ ኢንተርኔት ቸርች በአገልግሎቱ ብዙ ፍሬ ያፈራች ቤተክርስቲያን እንደሆነ ማንም ህዝብ ያውቃል። ይሄ የታወቀ ግልጽ ነገር። እኔ ደግሞ ዛሬ መናገር የሚፈልገው ይሄ ነገር
ነገር ሁሉ ቤተክርስቲያናችን እንደማይወክል ቤተክርስቲያናችን ደግሞ ዙራ ላይ በተለያየ ንፋስና በተለያየ ወሬ የሚያወሩ ሰዎች ሁሉ ቤተክርስቲያናችን ደግሞ እንደማትታገስ ይሄ ደግሞ እንደዚህ ብሎ የሚናገሩ አገልጋይ ክርስቲያን የነበረው በጌታ ቤተክርስቲያን ውስጥ 20 ዓመት 30 ዓመት የቆዩ ስለ እግዚአብሔር ወንጌል ማወቅ ያልቻሉ ቴዎሎጂ የተማሩ ፒኤችዲ ያሉ ጥናት ያሉ 25 ዓመት 30 ዓመት ጌታ ቤት ውስጥ ያገለገሉ ወንጌል ውስጥ በረከት አለ፣ ወንጌል ውስጥ ቅባት አለ፣ ወንጌል ውስጥ ሚራክል ማኒ አለ፣ ወንጌል ውስጥ የእግዚአብሔር በረከት አለ ወይ የሚባል ነገር ማወቅ ያልቻሉ ሚራክል ማኒ ኢቴም ብሎ መናገር እንዴት ቻለ ብሎ የሚያስቡ ሰዎች ሚራክል ማኒ ኢቴም የሚያሳትሙ ባንክ ነው እንጂ አንድ ሳምባዲ ማሳተም አይችልም ብሎ መናገር ሰዎች የኤልጄ ቸርች የሚራክል ማኒ ካርድ ነው፣ ኢቴም ሳይሆን ካርድ ነው። ኢቴም ያልኩኝ ለሁሉ ሰዎች እንዲገባ ለህዝብ እንዲረዳ ህዝብ ደግሞ ኢቴምና ካርድ ምንድነው ኢቴም ምንድነው ብሎ የሚያስብ ሰዎች ኢቴም የተባለው ኦልሬዲ ፐብሊክ የኤልጄ ሚራክል ማኒ ካርድ የሚባል ነምበር እንድትይዙ ዛሬ ማስተካከል እናንተ ፈልጋለሁ። ሌላ ደግሞ ሚራክል ማኒ ካርድ ለምን ያስፈልገ ሚራክል ማኒ እንደሚያስፈልገ ካርዱ ሚራክል ማኒ ምንድነው ብሎ የሚያስቡ ሰዎች ላባችሁ ጠርባጋችሁ አርጋችሁ መብላት አለባችሁ፣ ልፋት ያስፈልጋችኋል፣ ከለፋችሁ በኋላ ቤተበላችሁ መልካም ነው ብሎ የሚያስብ ሰዎች ለነሱ ዛሬ መልስ መመለስ ፈልጋለሁ። የኢየሱስ አገልግሎት ወንጌል አገልግሎት ውስጥ አንድ ቀን ኢየሱስ ጠዋት ተነስቶ በማለዳ ላይ ጴጥሮስ አንድ ስራ ሰርቶ ነበር። የሰራው ስራ ወደ ውሃ ሄድና መጀመሪያ አሳ አውጣና የሚታወጣ አሳ አፉ ክፈትና ካፉ ውስጥ ገንዘብ ታገኛለህ። እሱ ገንዘብ ካገኘ በኋላ ለነና ላንተም ግብር ክፍል ብሎ ኢየሱስ ክርስቶስ ጴጥሮስ ማዘዘው። ከዛ በኋላ ጴጥሮስ ወደ ውሃ ሄደ፣ አሳም ከውሃ ውስጥ አወጣ። ከዛ አፉ ከፈተ። ካፉ ከከፈተ በኋላ አሳ ውስጥ ብር ያገኘው ለራሱም ለኢየሱስም ግብርም ከፈለ። ስለዚህ ሚራክል ማኒ የተጀመረ በፕሮፌት ጆይ ሳይሆን የናዝሬቱ ኢየሱስ ነው። ብዙ ማን ነበር አንድ ሰው አንድ አገልጋይ አንድ ጊዜ ላይ ሶሻል ሚዲያ ላይ መሰለኝ ያየሁትን ካልሳትኩኝ በዚህ ዘመን ነብይ ለመሆን የሚያስፈልገው አንድ ነገር ነው፣ መሀይም መሆን ነው ያለው ነገር ሁሌ አእምሮዬ ውስጥ አለና የምር በቃ መሀይም መሆን ደፋር ያደርጋል። በጣም ነው ደፋር የሚያደርገው። ምንም ነገር አያስፈራንም። ምንም ነገር እንድንፈራ አያደርገንም። በቃ አለማወቅ ጥሩ ነው አንዳንዴ ማለት ነው። ጥሩ ነው፣ ደፋር ያደርጋል ማለት ነው። 20 ዓመት 30 ዓመት በቸርች ውስጥ ተቀምጠው ፒኤችዲ ተምረው ወንጌል ያልገባቸው በጣም ነው የሚያሳዝነው። ወዳጄ አንተ እየበላ ህዝብ እየደኸየን ያለው በዚህ ዘመን ላይ እግዚአብሔር የሚፈሩ አገልጋዮች እንዳሉ ሁሉ በረሃብና በችግር ውስጥ እያሳለፉ ያሉ አገልጋዮች እንዳሉ ሁሉ እንደናንተ አይነቶች ደግሞ ህዝብን እየመዘበሩ የህዝብን ሀብት በዛም በዚህ ምክንያት እየፈለጉ እየቦጫጨቁ ህዝብን ግራ ያጋባ አንድ ነገር በጣም እንድታስተውሉ የምፈልገው ነገር ይሄ ሰው ባለ ሚራክል ነው፣ ባለ ታምራት ነው። እንግዲህ ካርድ እየሰጠ ነው፣ ለሌሎችም እየሰጠ ነው። ቤታቸው እንዲባረክ፣ ኑሯቸው እንዲባረክ ኢቴም የሰጠው የባንክ ሳይሆን የቤተ ክርስቲያን ኢቴም ነውና እሱን እየሸጠ እሱ ሀብቱን ባንኩን በገንዘብ ይሞላል፣ ኑሮ በገንዘብ ያሻሽላል። ድሃው ደግሞ እየተበደረ ካለበት ሁኔታ ካለበት ችግር ነፃ ለመውጣት ይሄንን ብር እየከፈለ ይወስዳል፣ ይሄንን ካርድ ይወስዳል። በደንብ እንድታስተውሉ አሁን የምፈልገው ነገር ይሄን ሁሉ እየሰበሰበ ስለማይበቃው ይሄ ሁሉ አድርጎ የገንዘብ ጥማታቸው አልሞላ አረካ ስለሚል በስክሪኖቻቸው ስር ይሄንን አገልግሎት ለመደገፍ የምትፈልጉ ብለው የባንኮችን ቁጥርና ስም ያስቀምጣሉ። እሱ ታምራት ማድረግ ከቻለ እግዚአብሔር ታምራት ያደርጋል ብሎ ያምን ከሆነ ለምን በስክሪኖቻቸው ስር ይሄንን አገልግሎት መደገፍ ለምትፈልጉ ብሎ የባንክ አካውንት ማስቀመጥ አስፈለገ? ምክንያቱም የነሱ ሚራክል የውሸት ስለሆነ እግዚአብሔር የሌለበት ስለሆነ ሐሰተኛ ስለሆነ ነው። ለሌሎች እየባረከ እግዚአብሔር እሱን ይከለክላል ወይ? ያችን ቤተ ክርስቲያን ይከለክላል ወይ? እንዳንሸወድ ወገኖች፣ እንንቃ። ምን ማድረግ እንዳለብን እንወቅ። እባካችሁ
በዚህ አጋጣሚ መልእክቴ ማስተላለፍ የምፈልገው በማይሆንና በማይረባ ቦታ ላይ በውሸት ተረት የታለላችሁ ዘመናችሁን እድሜያችሁን እየፈጃችሁ ላላችሁ ወንድሞችና እህቶች ዛሬ መንቃት ይኖርባችኋል ብዬ መልእክቴ ማስተላለፍ ፈልጋለሁ። ይሄን ያልካልኩ ይበቃኛል። ቀጣይም ቪዲዮ ተመልክተን እንመለስ። ዛሬ የጥንቃቄ መልእክትም አለንና በዚህ ወር ላይ እስቲ ቀጣይ ቪዲዮ አይተን ተመልሰን ሐሳብ እንሰጥበታለን። አስቸኳይ የጥንቃቄ መልእክት ስለሆነ በደንብ አድርጋችሁ ብዙ ሰው ጋር እንዲደርስ እንድታረጉ በጌታ ፍቅር አበረታታችኋለሁ። ቪዲዮውን ተመልክተን ሐሳባችንን እንሰጣለን። ልጆቻችሁን ጠብቁ። ይሄ በጣም ከባድ ወር በሚቀጥለውም እስከ 30 ግንቦት 30 ድረስ ከባድ ወር ነው። ህፃናት ልጆቻችሁ ፐርፐዝሊ በአላማ በሁኔታ ተፈልገው ለግብር የሚቀርቡበት ጊዜ ነው። ትሰማላችሁ፣ እመኑ። ህፃናት ከአሁን ጀምሮ ከበፊትም እንደሚጠፉት ሁሉ አሁን ደግሞ በተለየ ሁኔታ ህፃናት ጠፉ ሲባል መረጃ ዜና ትሰማላችሁ። ቪዲዮን እንዳደመጣችሁት የጨለማው ዓለም ስራ አስፈጻሚ የሆኑ ግለሰቦች በግንቦት ወር ላይ ከጥልቁ ጋር ኪዳናቸውን እንደሚያድሱ ይህን ኪዳንም ሲያድሱ ህፃናትን ለመስዋዕትነት እንደሚያቀርቡ ሰምተናል፣ አድምጠናል። በአየረ ጴጥሮስ የሚሰሩ በአፈ ህፃን የሚሰሩ በእንደርቢ የሚሰሩ በጌታ በኢየሱስ ስም ስራቸው የፈረሰ ይሆን። አሜን። እንግዲህ ወላጆች በዚህ አጋጣሚ ጥንቃቄ ማድረግ ይኖርብናልና ብዙ ጊዜ የምንሰማው ነውና በዚህ አጋጣሚ ይሄ መልእክት ልጆቻችሁን በአግባብ እንድትጠብቁ በተለይ ወደ ትምህርት ቤት በሰርቪስ የምትልኩ ወላጆች ለልጆቻችሁ በጣም ጥንቃቄ ማድረግ ያለባችሁ ከመቼም ጊዜ በዚህ ወር ውስጥ ነውና አጋንንት በዚህ ወር ላይ በከፍተኛ ሁኔታ የህፃናትን ደም ለመስዋዕትነት ለመቀበል አፉን የሚከፍትበት ወር ስለሆነ በጣም ጥንቃቄ ማድረግ ልጆቻችንን በምንልክበት ጊዜ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነውና በተቻለን አቅም ብቻቸውን እየላክን ያሉ ልጆች ካሉ እነሱን በእነዚህ ወራት ጥንቃቄ ማድረግ ስለሚገባን እያደረስን ወደ ስራችን ወደ ቢሮአችን ወደምንሰማራበት ስራ ሁሉ ብንሰማራ እጅግ በጣም አስፈላጊ ነው ማለት እፈልጋለሁ። ጥንቃቄ ለሁሉም ስለሆነ ምክንያቱም ህይወት መተኪያ የለውም። ለዛውም ልጅን የሚያክል ነገር ስንቱ ለልጄ ብዬ ነው ዋጋ እየከፈልኩ ያለሁት እንደዚህ እየሆንኩ ያለሁት ብሎ የምናወራ ሁላችን ይሄ ጥንቃቄ መልእክት ለሁላችን ስለሆነ በመላው ኢትዮጵያ ላላችሁ ወላጆች ልጆቻችሁን በዚህ ወር ውስጥ ጥንቃቄ በተሞላበት ወደ ትምህርት ቤት እንዲወጡና እንዲገቡ ማድረግ ከማንም ከማያውቁ ሰው ጋር አብሮ እንዳይንቀሳቀሱና ማንም ሰው ልላክ ቢል እንዳይላኩ በጣም ልጆቻችንን ማስጠነቀቅ ያለብን ወር ስለሆነ ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው። ወደ ቤተሰቦቻችን እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። የእግዚአብሔር ጸጋና ቸርነት ከሁላችሁ ጋር ይሁን። ወዳችኋለሁ። ተባረኩልኝ።